እኔ ጋ ወንድ ቢመጣ ላንተ መናገር አለብኝ፣ አንተ ጋር ሴት ብትመጣ ለእኔ መናገር አለብህ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበልኝ። ቤተሰቦቼ እንግዲህ ጨረቃዎች ብቅ ብለዋል። በድጋሚ እንኳን ደስ አላችሁ ላለው ለምን ሀይሚ እንግዲህ ወደ ቤቷ ገብታለች ማለት ነው። ፍፄና የብሩክ እህት ወይም ደግሞ ተመልካች ወዶ ያጣመራት የፍፄ ፍቅረኛ ልበላችሁ ቤተሰብ። በነገራችን ላይ ፋሚሊ ጨረቃ ፋሚሊ እንዳለ ወዷቸዋል ማለት በቃ ከፍፄ ጋር ቢጣመሩልን ከብሩኬ ጋር ቢጣመሩልን ማለት ከብሩኬ እህት ጋር ፍፄና የብሩኬ እህት ቢጣመሩልን በጣም በጣም ብዙ ልጆች ነው የወደዳችኋት። ከዚህ በፊት የሆነ የናኒ ኮንግራይዜሽን ፕሮግራም መሰለኝ የተቀረጹት እና በጣም ነው ተመልካች የወደዳቸው። በዚህ አጋጣሚ እንግዲህ ተመልካች እንደወደዳቸው አይቶ ዛሬ ፍፄ ይዟት መጥቷል በቪዲዮ ማለት ነው። ሶ የብሩኬ እህት ናት። እህትናቱ እንዴት እንደሆነ ባላቅም ደስ ይላል። ግን የብሩኬ እህት የሆነ ሴት ሲገባ ወይም ደግሞ የሀይሚ ወንድም የሆነ ሲገባ በምንም ስለማንቀና ችግር የለውም። እህት ወንድም አያስቀናንም። ለማንኛውም ግን በጣም ደስ ይላሉ። ይጣመሩልን። እውነት ለመናገር ደስ የሚሉ ጥንዶች ናቸው። እህቴ ግን እንደ ራሴ አስተያየት ዛሬ የለበሽው አለባበስ ሞር ቢስተካከል ለወደፊቱ ማለት ነው። እንዳለ ሙሉ ቅርጽሽና አካልሽን ያሳየውና ያው ያራዳ ልጅ ችግር የለውም። ግን ደግሞ አንዳንዴ ስታዩ የሆነ የተሰማችሁን አስተያየት መስጠት መብት አለን ይመስለኛል አይደለ? እና አለባበስሽን ብታስተካክዩ ባይ ነኝ። ለምን መሰለሽ እንዳለ ቅርጽሽ በቃ ታይቷል ማለት ነውና እኔ ምን ልበላችሁ ብቻ ልትናገሩ ትችላላችሁ። ግን እኔ የተሰማኝን አስተያየት ነው የሰጠሁት። ሲቀጥል እንግዲህ ሀይሚ ማለት ነው ብሩኬን ቃል አስገብተዋለች። በነገራችን ላይ ይሄ ሁሉ ጥላቻ ይሄ ሁሉ ክፍተት የተፈጠረብን በመደባበቅ የተነሳ ነው ብላለች። መደባበቅ ትዳር ላይ በጣም መጥፎ ነው ቤተሰቦቼ። በቃ እንደው ግልጽ አድርጋችሁ ተናግራችሁ ካደረ ከመሸበት ማደር የሚባል አባባል አለ እና ትዳር ላይ ግልጸኝነት ያስፈልጋል። መተማመን በቃ ብዙ ነገር ያስፈልጋል። እና ሀይሚ ምን አለችው? በቃ ወደፊት የሆነች ሴት አፍቅራህም ሆነ የሆነ እንደ እህትነት እንደ ማንኛውም ነገር ላግኝህ ብትል እኔን ማናገር አለብህ ማለት እኔ ማወቅ አለብኝ። እኔም ደግሞ በእኔ በኩል የሆነ ሰው አፍቅሮኝ ወይም የሆነ ሰው ላግኝ ወንድ ላግኝ ካልኩኝ ለአንተ ደብቄ አላደርግም። ምክንያቱም ይሄ መሆን የለበትም። የዛኔ ነግረኸኝ ቢሆን ይሄ ሁሉ ችግር አይፈጠርም ብለዋለች። እና ትክክል ነው። በነገራችን ላይ አይታችሁ ከሆነ ዛሬ ሀይሚ ለብሩኬ የመከረችው ምክር ለእኛም የሚጠቅም ምክር ነው ቤተሰቦች ማለት ነው። ሁልሽም ትዳርም ሆነ ፍቅር አለም ላይ ስንኖር ግልፀኝነት በጣም አስፈላጊ ነው። ይሄ ነገር አይታወቅብኝም፣ ይሄ ነገር ማን ይሰማል ብላችሁ የምታደርጉት ነገር የኋላ ኋላ አይቀርም። ከዛ ትዳርሽን ያበላሸዋል ወይም ደግሞ የፍቅር ህይወትሽን ያበላሸዋል ማለት ነው። ለማንኛውም ነገር ውሸት ምንም አይሰራም። እውነቴን ነው የምላችሁ። ሲቀጥል አንድ ነገር የኔ ብላችሁ ከያዛችሁ ሌላ ጋር ማውራት ወይም ደግሞ ሌላ ጋር መገናኘት ወይም ደግሞ ኢቭን የወንድ ጓደኛ ራሱ መኖር የለበትም። ሄዊ ዲዛይን ትናገራለች። በነገራችን ላይ በጣም ነው መወዳት እሷ ልጅ ስትናገር ማለት ነው። ሴት ልጅ ትዳር ፍቅረኛ ይዛ የወንድ ቤስት ፍሬንዴ ማለት ጓደኛ ወንድሜ ማለት ነው ብላ መያዝ የለባትም። ወንድም ማለት ነው እቺ እኮ እንደ እህቴ ነው ማያት ብሎ መያዝ የለበትም። በቃ እውነቴን ነው የምነግራችሁ ማለት ነው። እንደዚህ አይነት ነገር መጨረሻው ስለማያምር ማለት ነው። ምንም አይነት ዝምድና የሌለው ይች እኮ እንደ እህቴ ነው ማያት፣ ይህን እኮ እንደ ወንድሜ ወይም ደግሞ ቅርብ ጓደኛ መሆን ወንድም ሆነ ለሴት ሴትም ሆነ ለወንድ ትዳርም ፍቅረኛ ሚይዛችሁ ሪል ፍቅረኛ ትዳር ሚይዛችሁ ምንም አያስፈልግም ማለት ነው። ምክንያቱም አንድ ቀን ያሳስታችኋል፣ ትሳሳታላችሁ። የዛን ሰዓት የፍቅር ህይወት የምትወዳ ጋር ልትለያይ ትችላለህ፣ ትዳርክን ልትበትን ትችላለህ። በቃ አሁን የሁሉ ብጥብጥ የሆነው በእዩ የተነሳ ነው። ምንድን ነው እዩ በቃ መተህ ከኔ ጋር አድረሃል ተፈጥሯል እርግዝና ምናምን ብላ ማለት ነው። እና ይሄ ነገር ነው ሪል እኮ እንትን እያለ ያለው ይሄ ነው። በሰው ልጅ ህይወት የሰው ትዳር የሚፈርሰው ፍቅረኛሞች የሚለያዩት እኮ በዚህ ምክንያት ነው አይደለ? ወይም በሴት ወይም በወንድ ምክንያት ነው። ሌላ ነገር እኮ ምንም ነገር የለውም አይደል? ወንድ ፍቅረኛ አለች ብሎ ሌላ ጋችት ስለሚያደርግ ሌላ ስለሚጀናጀን ሴቲቱ ስለማታምነው ወንዱም ደግሞ ሴቲቱን ስለማያምናት ማለት ነው። ስለዚህ በቃ ከአለይ ብለሽ ካሰብሽ ሌላ ጋር ለማውራት አለች ብሎ ካሰበ ሌላ ሴት ጋር ለማውራት በቃ ምንም አይነት ነገር ማለት ነው።
እና እኔ እንደራሴ ይሄን ብዬ ነው የማስበው። እንደዛ ነው እና አንዳንዴ ሳታስቡት በቃ ይሄማ ደግሞ አንድ ነገር የምነግራችሁ ነገር የሆነ የወደፊት ትዳሬ ነው ብላችሁ የምትፈልጉትን ሰው ከስተጀርባ ማለት እሱን ሳታውቁት የነበራችሁን ህይወት ቀድመሽ ግልጽልጽ አድርገሽ መናገር አምኖበት ያንን ነገር ከተረዳሽ ከተቀበለሽ እሰየ፣ ካልተቀበለሽ የራሱ ጉዳይ። ለመሰለሽ የሆነ ሰዓት እንኳን ትዳር ላይ ጀምረሽ የቀድሞ ህይወትሽ ምናልባት ምንም ላይመለከተው ይችላል። ብዙዎቻችን ከሱ ጋር ከተገናኘው በኋላ እንጂ የቀድሞ ህይወት ምን ይሰራለታል ብለን የምናስብ ሰዎች አለን። ግን ያ ነገር የሆነ መሀል ላይ ትዳር ላይ ወይም ደግሞ ፍቅረኛሞች ላይ ሁናችሁ ብትነግሪው ወይም ደግሞ ቢሰማ ልቡ ስለሚሻክር ቀድመሽ የህይወት ታሪክሽን ግልጽ አድርገሽ ተናግረሽ ካመነበት ይቀጥላል ወዶሽ እስከነ ሁለመነሽ፣ ካላመነበት ደግሞ ደያንች አይደለም ወደ ሌላ ፈጣሪ ወዳለልሽ ትሄጃለሽ ማለት ነው። እና ምርጥ ምክር ነው። ስለዚህ ብሩኬ ቃል ገብቶላታል። ሴትም አላናግርም ካገኘውም ደግሞ ወይም ደግሞ እንትን ምለውን ላንቺ ነግሬ ፍቃደኛ ሆን አልሆንሽ እሱ አንድ ነገር ግን ደግሞ አማክሯት አውቃ ነገሩን እንዲሄድ እሷም ደግሞ ምንም በነገራችን ላይ ሀይሚን እስካሁን እስከምናውቃት ምንም አይነት ስህተት በነገራችን ሴት እኮ ስህተት አይሰራም። ብዙ ጊዜ ትዳርን የሚያበላሸው ወንድ ነው ማለት ሴት አንዴ ወደን ትዳር ወይም ፍቅረኛ ብለን ከያዝ ነው እኔ እንጃ 180%ቱ ታማኞች ነን ብዬ ነው የማስበው ማለት ነው። እንደው እኔ በጣም ይገርመኛል። እኔ ከስንቱ ወንድ ነው በጣም ወንድ ነው እንትን የሚለው ቺት የሚያደርግባችሁ በቃ አስቀያሚ ነገር የሚያደርጋችሁ ወንድ ስለሆነ ማለት ነው። እና ቤተሰቦቼ ምን ልላችሁ ፈልጌ ነው፣ ሁሉም ነገር በግልጽ ይሁን ነው በጥቅሉ። ይሄ ግልጽ አለመሆን ነው። ሀይሚ የኔና ያንተ ነገር መደባበቅ ነው ይህንን ከዚህ ያደረሰን። ስለዚህ ወደፊት ህይወታችን በተለይ ደግሞ ሴትን ተመርጉዞ አንድ ነገር እንድደብቀኝ አልፈልግም። ስለዚህ ቃል ግባልኝ ብላ ቃል ገብቶላታል ማለት ነው። ብዙ የምናስተካክላቸው ነገሮች አለ ብሏል። በነገራችን ላይ ብሩኬ እረፍት አርጊ፣ በቃ ደስ የሚላቸው አይገርምም? በቃ እንደመጣሽ ናፍቀሽኛል፣ መተሻል፣ መጨቃጨቅም አልፈልግም፣ እንዲህ ነው እኔም አጥፍቻለሁ፣ አንቺም አጥፍተሻል፣ ግን ረጋ ብለን የምንነጋገራቸው ነገሮች አሉ ብሏል። በቃ እንደዚህ ነው መሆን ያለበት። በነገራችን ላይ ባር ስራ ውሎ ሲመጣ ሴት እህቴ አትጨቃጨቂ። ወንድ ልጅ ጭቅጭቅ አይወድም። በፍቅር ተቀብለሽ ነገሮቹን ደግሞ ቃስ ብለሽ ብትናደጅ እንኳን ያው ንዴት በነገራችን ላይ አንዳንዶቻችን እንድንታገሳ ኮንታክት እንሆናለን በሰዓቱ ማለት ነው። እና ካለፈው በኋላ ነው ምን አለበት ባልለው ብዙዎቻችን በጥቅሉ ብሩኬ እንደመጣሽ አንቺ ጋር መጨቃጨቅ ጥሩ እንዳልሆነ አርፈሽ ተረጋግተን እናወራዋለን ብሏል። ሶ ቃል ገብቶላታል በጥቅሉ ማለት ነው። ካሁን በኋላ ምንም አይነት ሴት በህይወቱ ላይ ያስገባ ቃል ገብቶላታል ማለት ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ የብሩኬ እህትና ፍፄ። እንግዲህ ተጣመሩልን። ተመልካች ከወደደው ደግሞ ወደደ ነው። ታውቃላችሁ አይደለ? ሀይሚና ብሩኬ እንዴት እንደሆነ የተገናኙት ወይም ደግሞ ተመልካች ወዷቸው ወደዚህ ዩቲዩብ አብረው እንደመጡ ታውቃላችሁ አይደለ? ስለዚህ የሰው ልጅ እህል አይታወቅም። እንዴት አድርጎ እንዴት በየት መልኩ እንደሚያገናኛችሁ አይታወቅም። እና እህቴ በጣም ትፈራለች። ያው ገና አዲስ ስለሆነች ነው እንጂ ነገ እናቴ ታጧጥፈዋለች ትላላችሁ። ገና 1 2 3 4 ቀረጻ ሲደረግላት አብሽር